ሰላም በዛሬው ዕለት የምናቀርብላችሁ ጽሁፍ ስለ ጽምዶና የፋኖ ታጣቂዎች ጥምረት ላይ አስተያየት የተሰጠበት ጽሁፍ ነው። ይህን ጽሁፍ የጻፉት እንግዲህ አንዲት ዶክተር ናቸው። ዶክተር ሶስና ታደሰ ይባላሉ። እንግዲህ እርሳቸው የጻፉትን ጽሁፍ ነው ለእናንተ የምናቀርብላችሁ። ይሄ ጽሁፍ የጻፊውን አቋም እንጂ የኛን ሚዲያ አቋም የሚያንጸባርቅ አለመሆኑ ከወዲሁ ለመንገር እንወዳለን። የጻፊዋንና ጽሁፉን እያሰባችሁ ብቻ አስተያየት እንድትሰጡ ከወዲሁ እንጋብዛችኋለን። እኛ ሐሳቡን ከማስተላለፍ ውጪ የዚህ አቋም ደጋፊዎችም ሆን ተቃዋሚዎች አይደለንም። ወደ ጽሁፉ እናልፋለን። የደም ዋጋ የተከፈለበት የአማራ ህዝብ የህልውና ትግልና ጽምዶ ወጥመድ ወይስ ስትራቴጂያዊ አጋርነት ይላል። የአብይ አህመድ የብልጽግና አገዛዝ አስከፊነት ለህወሓት የጥፋት ወጥመድ እጅ የመስጫ ምክንያት ይሆናልን ይላል ጽሁፉ። የአማራ ህልውና ትግልና የጽምዶ እውነተኛ ገጽታ። የትንተናው ዋና መንደርደሪያ ኤክስኪዩቲቭ ሰመሪ። ከአማራ ህዝብ ጥቅምና ህልውና አኳያ በፋኖ በቲዲኤፍ ወይም ህወሓትና በኦላ ኦነግ ሸኔ መካከል ሊደረግ የሚታሰብ ማንኛውም አይነት ጥምረት ጥልቅ መዋቅራዊና ሞራላዊ ውድቅነት ይገጥመዋል። የዚህ አይነት አጋርነት የአማራን ህዝብ ደህንነትና ታሪካዊ ጥያቄዎች በጊዜያዊ ወታደራዊ ስሌት ለውጦ አሳልፎ የሚሰጥ የህልውና ቅራኔ ኤግዚስተንሻል ኮንትራዲክሽን ነው የሚሉ በርካታ ምክንያቶች አሉ። የሰማዕታት ደም ክህደትና ታሪካዊ ጠባሳ። ጥምረቱ በህወሓትና ኦነግ ሸኔ ኃይሎች በአማራ ንጹሃን ላይ ለተፈጸሙ የጅምላ ጭፍጨፋዎች እንደ ወለጋ፣ ኮምቦልቻ፣ ማይካድራና ጭና ያሉ ተጠያቂ ለሆኑ አካላት ያለምንም ፍትህ ያለ ዋጋ ይቅርታ መስጠት በመሆኑ የትግሉን ሞራላዊ መሰረት ያፈርሰዋል። የርስትና ማንነት ጉዳይ። የወልቃይትና ራያ አጥር። ህወሓት ወልቃይት፣ ጠገዴ፣ ጠለምትና ራያ የትግራይ ግዛቶች ናቸው ብሎ በሚያምንበት፣ ፋኖ ደግሞ የአማራ ታሪካዊ ርስቶች ናቸው በሚልበት ሁኔታ ጥምረት መፍጠር ወልቃይትና ራያን ለህወሓት አሳልፎ መስጠትን ይጠይቃል። ይህ ደግሞ የህልውና ትግሉን ዓላማ ሙሉ በሙሉ መካድ ነው። የተቃረነ የፖለቲካ ራዕይ። የኦነግ ሸኔ አጀንዳ የኦሮሚያ ሪፐብሊክን መመስረት፣ የህወሓት የፖለቲካ ግብም ታላቋ ትግራይን እውን ማድረግ ሲሆን የሁለቱም ኃይሎች ግብ በአማራ መቃብር በኢትዮጵያ ፍርስራሽ ላይ እንዲሳካ የሚፈልጉት ነው። የፋኖ ዓላማ ደግሞ የአማራን ህልውና በማስከበር የተረጋጋችና ፍትሃዊት ኢትዮጵያን መገንባት ነው። እነዚህ ሁለቱ ራዕዮች ሙሉ በሙሉ የሚጋጩ ናቸው። የህዝባዊ ቅቡልነት ማጣት። የአማራን ህዝብ በብሔሩ ለይተው በቀጥታ ሲያጠቁ ከነበሩ ኃይሎች ጋር መሰለፍ ፋኖ የነበረውን ህዝባዊና ሞራላዊ የበላይነት የሚያሳጣው ከመሆኑም በላይ በየአካባቢው ባሉ የፋኖ ክንፎች መካከል ጥልቅ ክፍፍልን ይፈጥራል። አሁንም ፈጥሯል። የስልታዊ መጠቀሚያነት አደጋ። ህወሓትና ኦነግ ሸኔ ፋኖን የማዕከላዊ መንግስቱን ማዳከሚያ መሳሪያ አድርገው ከተጠቀሙበት በኋላ ዓላማቸው ሲሳካ መልሰው የተበተነውን የአማራ ክልል እንደሚያጠቁት ግልጽ ነው። የእባብና የጅብ ምስላዊ ፍተሻ ቪዥዋል ትሩዝ ቴስት። አንድ ሰው ከጀርባ ስላለው ተናዳፊ እባብ ቢያስጠነቅቅህ ከፊትህ ወዳለው ጅብ እየሳበህ ነው ማለት ነውን? ሁለቱም ከፍተኛ ጉዳት ባደረሱ ሁለት ተላላፊና አዳኝ ኃይሎች መካከል ለምን የተሳሳተ ፎልስ ዳይኮቶሚ እና የግዴታ ምርጫ እንድናደርግ ይፈለጋል? የዚህ አጀንዳ ባለቤት ማን ነው? ህወሓት፣ ኤርትራ ወይንስ ግብጽ? ክፍል 1 ታሪካዊ ስርወ መንስኤና የብልጽግና ውላጅነት። በፖለቲካ ታሪክ ውስጥ አንድ ህዝብና ሀገር ለደረሰበት አጠቃላይ ቀውስና የህልውና አደጋ መፍትሄ ለማግኘት የመከራውን ስርወ መንስኤ ወይም ሩት ኮዝ በጥልቀት ማወቅና መተንተን ግዴታው ነው። በአሁኑ ወቅት በኢትዮጵያ በተለይም በአማራ ህዝብና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለው የዘር ማጥፋት፣ የርስት መንጠቅና ሀገር አልባ የማድረግ ዓላማ ያለው ጦርነት የተከፈተው በድንገት ከአየር ላይ የወደቀ ወይም በቅርብ ጊዜ የተፈጠረ አይደለም። ይልቁንም ህወሓት በደደቢት በረሃ ከጻፈው ማኒፌስቶ ጀምሮ ድህረ 1983 ሲተከብረው የነበረው የጥላቻ ፖለቲካና የፈጠረው ህገ መንግስታዊ ስርዓት ቀጥተኛ ፍሬ ነው። የአማራ ህዝብ በዘመናዊ ታሪኩ ከፋሽስት ጣሊያን በኋላ እንደ ህወሓት አቅዶ የሰራበት ስርዓተ ጠላት አላጋጠመውም። የአሁኑ ዘመን የሆዴድ ብልጽግና የጥፋት ምዕራፍ መሰረቱ የተጣለው በዘመነ ህወሓት ነው። በአሁኑ ሰዓት አማራን የገጠሙት ጠላቶች ለመገንጠል ካርታ አስምረው የሰው ልጅ ህይወት በጅተው ህዝብ ጨርሰው ሀገር እንሆናለን ብለው የሚያልሙ ፋሽስቶች ናቸው።
ይህ እውነታ የገባቸው ጥቂት የአማራ ልሂቃን ይህ የህልውና ትግል ውስብስብና ግንባረ ብዙ መሆኑን በተደጋጋሚ ይናገራሉ። ባለፉት 6 ዓመታት ብቻ እንኳን እንደታዘብነው አማራን ለማጥፋት ጦር የሰበቁ ጠላቶች በዓለም ፊት ራሳቸውን ሲገልጹ ህወሓት የራስን ዕድል በራስ ለመወሰን እንደሚታገል፣ ኦህዴድ ብልጽግና የህግ በላይነትን ለማስከበር የሚያደርገው ትግል እንደሆነ አድርገው ይሰብካሉ። በአንጻሩ አማራው ራሱን ከጥፋት ለመከላከል የሚያደርገውን በይዘቱ ልዩ የሆነውን ፍትሐዊ የህልውና ትግል ለዓለም አቀፉ ማህበረሰብ በአግባቡ ማስረዳት አልቻለም። የቀጠናው ጂኦፖለቲካዊ ቁማርና የጽምዶ እውነተኛ ገጽታ። በአሁኑ ወቅት በአፍሪካ ቀንድ በተቃርኖ የተሞሉ ኃይሎች ጽምዶ በሚል አወዛጋቢ ቀጠናዊ የኃይል አሰላለፍ ፈጥረዋል። ይህ የህወሓት ኤርትራና ሱዳን ኃይሎች ጥምረት ከአማራ ህዝብ መሰረታዊ የትግል ዓላማና መዳረሻ ግብ አኳያ አንድም የጋራ ፍላጎት የሌለው ይልቁንም በዘላቂ አማራ ጥቅሞች ላይ በተቃርኖ የሚቆሙ ኃይሎች የሞሉበት ስብስብ ነው። ጽምዶ የአማራ ህዝብ የፖለቲካ ጥያቄም ሆነ የፋኖ የትግል ግብ አይደለም። ከቃሉ መጠሪያ ጀምሮ በስያሜም ሆነ በገቢር የአማራ የሆነ አንዳችም ነገር የለውም። ይህ አጀንዳ የራሱ የሆነ ጂኦፖለቲካዊ መነሻና መድረሻ ያለው የፖለቲካ ገበያ ሸፍጥ የፈጠረው የቀጠናዊ ቁማር አካል ነው። ለዚህም ነው ሶስቱ አካላት ጥምረቱን ለራሳቸው ጥቅም ብቻ የሚፈልጉት። የቀጠናው አካላት ስትራቴጂካዊ ድብቅ ፍላጎት ስትራቴጂክ ኢንተረስት። ጽምዶ ለኤርትራ መንግስት በኦህዴድ መራሹ ብልጽግና ላይ የተፈጸመበትን ክህደት ለመበቀል ሲል ጦርነቱን ቢፈልገው ጦርነቱ ወደ ግዛቱ እንዳይመጣበት የጦርነት ሜዳውን ወደ ኢትዮጵያ የሚገፋበት ስትራቴጂክ ዴብዝ ስልታዊ መሳሪያው ነው። ጽምዶ ለሱዳን ወታደራዊ መንግስት ኦህዴድ ብልጽግና በሱዳን የውክልና ጦርነት እጁን ማስገባቱን ተከትሎ ተፋላሚ ኃይሉን አርኤስኤፍ ለማጥፋት የኢትዮጵያን ክፍል ለማጥቃት ብሎም በአማራ በኩል ያለውን የኢትዮጵያን ሉዓላዊ መሬት አልፋሽጋ ጠቅልሎ ለመውሰድ ያቀደው ነው። ጽምዶ ለህወሓት የእነዚህን ከላይ የተጠቀሱ ሁለት ሀገራት አቅሞች በመጠቀም የአማራ ታሪካዊ ርስቶችን እነ ወልቃይት ጠገዴ፣ ጠለምትንና ራያን በመጠቅለል የሁመራ ኮሪደርን ለመያዝና የዘመናት ቅዠቱ የሆነውን ታላቋ ትግራይን እውን ለማድረግ የተጠቀመበት ነው። ጥቅምን በሚስጥር መያዝ በሚል የማደንዘዣ ቃል የአማራ ህዝብ የህልውና ትግል ከመሰረታዊና ዘላቂ ጥቅሞቹ በተቃርኖ ከተሰለፉ ኃይሎች ጋር በትብብር ስም በመሰለፍ የአማራን ህዝብ ደምና መስዋዕትነት በግልጽ ለሽያጭ ያቀረበ አደገኛ ስሌት በአደባባይ እየተነገረ ነው። ፋኖን በሱዳኑ ጦርነት ልክ እንደ አርሚ ሰባ ማለት የቀድሞ ሳምሪ ወይም በማይካድራ ላይ ጭፍጨፋ የፈጸመው ገዳይ ቡድን ማለት ነው። በቅጥረኛነት የማሰለፍ ድብቅ እቅድ በትብብር ስም ቀርቧል። በቀጣይም እነዚህ ሶስት ቡድኖች የፋኖን የወል ስም በመጠቅለል ያለምንም ህጋዊ ውክልና የወታደራዊ ስምምነት በሚል አደገኛ የቁማር ጥምረት የመጫወቻ ካርድ ይፋ እንደሚያደርጉ ይጠበቃል። ሞጋች ጥያቄ 1 ታሪካዊ ወንጀልንና የህዝብ ደምን የመሸጥ አጣብቂኝ። የጽምዶ አራጋቢዎች ህወሓት ላለፉት 40 ዓመታት በኦርቶዶክስ ተዋህዶና በአማራ ህዝብ ላይ ለፈጸሙ የዘር ማጥፋት ላለፉት 27 ዓመታት የዘረጋው ስርዓታዊ ማግለል፣ የማዕከላዊ እስር ቤት ሰቆቃ፣ የወልቃይት ጠለምትና ራያ አፓርታይድ ጭቆናና የርስት ወረራ፣ የሰሜን እዝን በመምታት በአማራ ህዝብ ላይ በከፈተው ጦርነት ያደረሰው አሰቃቂ ውድመት አንድም ይፋዊ ይቅርታ ሳይጠይቅና ላደረሰው ወንጀል ፍትህ ሳይቀበል ዛሬ አብይ አህመድን ስለተቃወመ ብቻ ከህወሓት ጋር በጥምረት ስም መሻረክ በሺዎች የሚቆጠሩ የአማራ ሰማዕታትን ደም አሳልፎ ለፖለቲካ ቁማር መሸጥ ነው ወይስ አይደለም? መልሳችሁ አዎ ከሆነ ትግሉንም የአማራን ህዝብም ከድታችኋል። አይደለም ካላችሁ ደግሞ ህወሓት የፈጸመውን የዘር ማጥፋት ወንጀል አጥባችሁ ለፍትህ እንዳይቀርብ ነፃ ያወጣችሁት እንደሆነ ለህዝቡ አደባባይ ላይ አረጋግጡ። አንደኛ የደደቢት ማኒፌስቶ የአማራና የኦርቶዶክስ አከርካሪን የመስበር ስትራቴጂ። ህወሓት ገና በደደቢት በረሃ ትግል ሲጀምር ባወጣው ማኒፌስቶ ላይ አማራን የትግራይ ህዝብ ዋና ታሪካዊ ጠላት አድርጎ ፈርጇል። ኢትዮጵያዊነትንና የኦርቶዶክስ ተዋህዶ ቤተክርስቲያንን ደግሞ የትምክህትና የጭቆና ተቋማት አድርጎ በመፈረጅ አከርካሪውን እንሰብራለን በሚል የጥላቻ ርዕዮተ ዓለም ተነስቷል። ይህ ማኒፌስቶ ላለፉት 40 ዓመታት በስርዓት ሲተገበር የነበረ ከህወሓት ወደ ኦህዴድ ብልጽግና የተላለፈ የፖለቲካ ፕሮግራም ነው። ህወሓት ራሱ በ1968 ዓ.ም በማኒፌስቶ ያስቀመጠውን ጸረ አማራነት በሀገር ህገ መንግስት ደረጃ በማስቀጠል ጸረ አማራነት ሀገራዊ ቅርጽ አስይዟል። በወልቃይትና ራያ የተፈጸመው የአፓርታይድ ስርዓት
ህወሓት በ1970ዎቹ መጀመሪያ ላይ በወልቃይት ጠገዴ፣ ጠለምት በኃይል ወረራ ሲፈጽም የተገበረው የለየለት የአፓርታይድና የዘር ማጥፋት ስርዓት ነው። የአማራ ግዛቶችን ወደ ትግራይ ከጠቀለለ በኋላ በመቶ ሺዎች የሚቆጠሩ የአማራ ተወላጆችን በጅምላ በመጨፍጨፍና በማፈናቀል በቦታቸው ከትግራይ በመጡ ሰፋሪዎች የመተካት የዘር ማጥፋትና የዘር ማጽዳት ወንጀል ፈጽሟል። የአማራ ህዝብ አማርኛ የመናገር የባህልና የማንነት መብቱን በመንጠቅ ከአካላዊ ዘር ማጥፋት እስከ ባህል ማጥፋት ካልቸራል ጄኖሳይድ ድረስ ፈጽሟል። በህወሓት ፋሽስታዊ ጭካኔ ለ40 ዓመታት በጅምላ የተጨፈጨፉ ወገኖቻችን አጽም ዛሬም ድረስ ለቅመን በክብር አላሳረፍንም። ያረፈብን የታሪክ ጠባሳ ገና አልሻረም። አሁንም የወገኖቻችን ትኩስ ደም እየፈሰሰ ነው። በዚህ ሁኔታ ከህወሓት ጋር ጽምዶ በሚል ወጥመድ መጠመድ ታሪካዊ ክህደት ነው። ሶስተኛ፣ የማዕከላዊ እስር ቤት ዘግናኝ ወንጀሎች። ህወሓት በ27 ዓመታት የግፍ አገዛዙ ሀገሪቱን በጥቁር ሽብርና በሰቆቃ ምድርነት ቀይሯት ነበር። በስሙ ማዕከላዊ ተብሎ በሚጠራውና በሌሎች ምስጢራዊ እስር ቤቶች ውስጥ የፖለቲካ ተቃዋሚዎችን፣ የሰብአዊ መብት ተቆርቋሪና ሞጋች ጋዜጠኞችን፣ የአማራና የኦርቶዶክስ ተዋሕዶ ምሁራንና አባቶችን በማሰር ወንድ ሴት ሳይመርጥ የእጅና የእግር ጥፍር በመንቀል በጨለማ ክፍል ውስጥ ለዓመታት ዘግቶ ማስቀመጥ እና ሰብአዊ ክብርን የሚያዋርዱ ማሰቃያዎችን መተግበር የህወሓት መለያዎች ነበሩ። አራተኛ፣ ህገ መንግስታዊ ስርዓቱ አማራን ሀገር አልባ የማድረግ የጥፋት መረብ። ህወሓት በ1987 ዓ.ም የዘረጋው ህገ መንግስት ኢትዮጵያዊነትን በማፍረስ በዘርና በብሔር ላይ የተመሰረተ የታሪክ ጥፋት ነው። ከሁሉ በላይ ይህ ህገ መንግስት አማራውን በገዛ ሀገሩ መጤ፣ ነፍጠኛ እና ጨቋኝ አድርጎ በመፈረጅ በተለያዩ የሀገሪቱ ክፍሎች ለተፈጸሙትና ዛሬም ለሚፈጸሙት የጅምላ ጭፍጨፋዎችና መፈናቀሎች ህጋዊ ፖለቲካዊ ሽፋን የሰጠ ሰነድ ነው። ዛሬ የአማራ ህዝብ ህልውናውን እንዳይጠፋ ማንነቱን አስከብሮ የሀገር ባለቤትነቱን ለማስመለስ በመታገል ላይ ያለው በህወሓት ተተክሎ በኦህዴድ የጥፋት እድገቱ የጨመረውን ጸረ አማራ መርዛማ የስርዓቱን ፍሬ ለማምከን ነው። ሞጋቹ እውነታ፣ የአብይ አህመድ አገዛዝ የህወሓት የስብሃት ነጋ የዘር ውላጅ ነው። አሁን ላይ ያለው የኦህዴድ ብልጽግና የአብይ አህመድ አገዛዝ ከባዶ አየር የመጣ ወይም አዲስ አገዛዝ አይደለም። ይልቁንም ህወሓት ያረገዘው ያሳደገውና የወለደው ቀጥተኛ የዘር ውላጅ ነው። አብይ አህመድና የኦህዴድ ብልጽግና አመራሮች ሙሉ በሙሉ በህወሓት የደህንነት የጦርነትና የፖለቲካ ትምህርት ቤት ኢህአዴግ ውስጥ ሰልጥነው ያደጉ ናቸው። ህወሓት በህገ መንግስቱ ያስቀመጠውን የአማራና የኦርቶዶክስ አከርካሪ መስበር አጀንዳ አብይ አህመድ በድሮን ጥቃት፣ በታጠቁ ኃይሎች የጅምላ ጭፍጨፋና ስልታዊ ጥቃቱን ከገዳማት እስከ ሲኖዶሱ ድረስ ሃርድ ኤንድ ሶፍት ፓወር በመጠቀም በፍጥነት እያስፈጸመው ይገኛል። ክፍል 2፣ የጽምዶ ወጥመድና ስትራቴጂያዊ መውጫ መንገድ። በማንኛውም ሀገርና የማህበረሰብ ቡድኖች ውስጥ በሚካሄዱ የህልውናና የፖለቲካ ትግሎች የጋራ ጠላትን ለመመከት በሚል ስም የሚደረጉ ጥምረቶች የሚመሩት በጋራ መከባበር፣ በግልጽ ስትራቴጂያዊ ጥቅምና በእኩልነት ላይ ተመስርቶ ነው። ነገር ግን በአሁኑ ወቅት በህወሓትና በአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ ጥቂት አመራሮች መካከል እየተራገበ ያለው ጽምዶ በአማራ ህዝብ ላይ የተቃጣ ስውር ሴራና ለአጠቃላዩ የአማራ ፋኖ ሰራዊት የተዘጋጀ የባርነት ካምፕ ነው። ህወሓት ከ27 ዓመታት አምባገነናዊ አገዛዝ በኋላ እንኳ ለራሱ ለትግራይ ህዝብ ያተረፈለት ስደት፣ ያልተቋረጠ ጦርነትና በሌሎች ወንድም ህዝቦች ዘንድ መጠላትን ብቻ ነው። ታዲያ የህዝባዊ የኢኮኖሚ የዲፕሎማሲና የፖለቲካ መሰረቱን ሙሉ በሙሉ ካጣ የከሰረ መርዛማ ብራንድ ቡድን ጋር እንዴት ጥምረት ይታሰባል? ሞጋች ጥያቄ 2፣ የተሳሳተው ምርጫ፣ ፎልስ ዳይላማ እና የባርነት ካምፕ። የህወሓትን ወጥመድ ከተቃወማችሁ የአብይ አህመድ ደጋፊዎች ናችሁ የሚለው የከሰረ ትረካችሁ የሚያሳየው የፖለቲካ ድርቀታችሁን ነው። ለመሆኑ የአማራ ህዝብ የህልውና ትግል በራሱ እግርና መርህ ቆሞ ሁለቱንም የዘር ማጥፋት አበጋዞች ህወሓትንና ብልጽግናን እኩል መታገል አይችልም ብላችሁ ታምናላችሁ? ወይስ የአማራ ህዝብ ነጻነት የሚረጋገጠው ሁልጊዜ በአንዱ በዳይ ጫማ ስር ወድቆ ዳግማዊ ኢህዴን በመሆን ብቻ ነው ብላችሁ ነው የምታስቡት? አንደኛ፣ የህወሓት ያልተለወጠው የበላይነት አቋምና የአመራሮቹ የትርክት ውድቀት። ህወሓት በየመድረኩ የአማራን የህልውና ጥያቄ በግልጽ እያጣጣለ ነው። ዛሬም ለአማራ ህዝብ የትግል መነሻ የሆኑ የወሰንና ማንነት ጥያቄዎችን በሚጨፈልቅ ፍላጎት ላይ ተቸክሏል። የህወሓት ቃል አቀባይ የአቶ ሚካኤል
ይፋዊ ንግግር በአደባባይ ወጥቶ እኛ እንደ ብልጽግና በሌላ ኃይል አንተማመንም፣ በዚህ ግባ በዚህ ውጣ ብለን የምንጋብዘውና የምንጠራው ኃይል የለም፣ በራሳቸው ፍላጎት ከመጡ የራሳቸው ጉዳይ ነው በማለት ፋኖን እንደ አቻ ኃይል ሳይሆን ተገዥና ተላላኪ አድርጎ እንደሚመለከተው አረጋግጧል። የፈትለ ወርቅ ወይም ሞንጆሪኖ ጦርነት መፈክር የህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በመድረክ ላይ ወጥታ ህልውናችን በጠላቶቻችን መቃብር ላይ ይረጋገጣልና የሰማዕታት አደራ የሆነው መሬት ወልቃይትና ራያ አንዲት ስንዝር እንኳን አትቆረስም እያለች በየመድረኩ መፈክር ስታሰማ ታይቷል። ሞጋች ጥያቄ 3 የተንበርካኪነትና የክህደት ፍተሻ የህወሓት ቃል አቀባይ አቶ ሚካኤል ማንንም አልጠራንም፣ በራሳቸው ፍላጎት ከመጡ የራሳቸው ጉዳይ ነው ብሎ አናቅቷችሁ እያለ የህወሓት አመራሯ ደግሞ ሞንጆሪኖ ወልቃይትና ራያ አትቆረስም፣ ህልውናችን በጠላቶቻችን መቃብር ላይ ይረጋገጣል እያለች በየመድረኩ እየፎከረች ጥቂት የአፋብን አመራሮች የህወሓት ጥገኞችና ተንበርካኪዎች ከመሆናችሁ ውጭ ይህን ያፈጠጠ ውርደት ለህዝቡ ስትራቴጂያዊ አጋርነት ነው ብላችሁ ለማስረዳት የምትጠቀሙበት የሞራል ልዕልና ከየት ልታመጡ ነው? ሁለተኛ ፋኖ የህዝብ ልጅ እንጂ የጥቂቶች የግል ንብረት አይደለም። በአፋብን ውስጥ ባሉ ሰብሳቢውን ጨምሮ እጅግ ጥቂት ግለሰቦች የሚመራው የጽምዶ ቅዠት መገንዘብ ያቃተው ዋናው እውነታ ፋኖ የጥቂት አመራሮች የግል ንብረት ሳይሆን ህዝባዊ መሰረት ያለው የአማራ ህዝብ ልጅና የነጻነት ታጋይ መሆኑን ነው። የአማራ ህዝብ ልጆቹን ያሰለፈውና ደሙን ያፈሰሰው በየጊዜው ለሚለዋወጡ የፖለቲካ ቁማርተኞች መጫወቻ እንዲሆን ወይም ዳግማዊ ኢህዴን ተፈጥሮ ወደ ህወሓት የባርነት ካምፕ እንዲነዳ አይደለም። ጥቂት የፋኖ አመራሮች የወጡለትን ህዝባዊ አደራ ረስተው ለመንበርከክ ቢጣደፉም መሬት ላይ ያለው እውነተኛው ፋኖና መላው ህዝብ ይህንን የቅዠት ጥምረት ውድቅ ማድረጋቸው የትግሉን ህዝባዊነት ያረጋግጣል። ምክንያቱም የአማራ ፋኖ ትግል የጀመረውን በህዝባዊ ጥያቄ መሰረት እንጂ በጥቂት የጥቅም ቡድን ፍላጎቶች አይደለም። የአማራ ፋኖ የጥቂት አመራሮች የግል ንብረት አይደለም። ምክንያታዊና ህዝባዊ መሰረት ያለው የአማራ ህዝብ ልጅና የነጻነት ታጋይ ነው። ሞጋች ጥያቄ 4 የመሬት ላይ እውነታና የሚስጥር ኪስ ቁማር መሬት ላይ ያለው እውነተኛው ፋኖ እንደ ጎንደር ፋኖ ያሉት መዋቅሮች የጽምዶን ሴራ በጽናት ውድቅ አድርገውት እያለ የህዝቡ የደም ዋጋ የሆነው የወልቃይት የራያ የርስት ጉዳይ፣ የደብረ ብርሃን ተፈናቃዮችና የወለጋ አማራዎች ጭፍጨፋ የፍትህ ጥያቄ በሚስጥር ኪስ የሚያዝ ሸቀጥ ሊሆን አይችልም እያሉ ባለበት ሁኔታ ጥቂት የጽምዶ የደም ነጋዴዎች የህዝቡን አደራ ሸጣችሁ የህወሓት መጠቀሚያ ከመሆን ውጭ መሬት ላይ ያለው ፋኖና ህዝቡ ከጎናችሁ አለ ለማለት የምታቀርቡት አንድም መሬት ጠብ የሚል እውነት የላችሁም? ካላችሁ እስኪ ያሳዩን። ክፍል 3 የትግሉ ስትራቴጂያዊ መውጫ መንገድ ዘ ስትራቴጂክ ዌይ ፎርዋርድ የአማራ ህዝብ የህልውና ትግል ከነባሩና ከአሁኑ ስርዓት የጥፋት አዙሪት ወጥቶ አሸናፊ ይሆን ዘንድ የሚከተሉትን 4 መሰረታዊ የስትራቴጂያዊ እርምጃዎችን መውሰድ ይኖርበታል። አንደኛ የድርብ መከላከል ወይም ዳብል ዲፌንስ ስትራቴጂ መተግበር። የአማራ ህዝብ የህልውና ትግል በአንድ ጊዜ በሁለት ተቃራኒ ግን እኩል አደገኛ በሆኑ ኃይሎች መሃል እየተካሄደ ባለ ሁለት ግንባር ፍልሚያ ወይም ቱ ፍሮንት ባትል ነው። በአንድ በኩል የአሁኑ የብልጽግና አገዛዝ በመንግስታዊ መዋቅርና በኃይል ሰፊ የዘር ማጥፋትና ጥቃት እያደረሰ ሲሆን፣ በሌላ በኩል ደግሞ ህወሓትና የቀጠናው ስትራቴጂያዊ አጋሮቹ ጽምዶ ትግሉን የመጥለፍ ታሪካዊ ርስቶችን የመንጠቅና የአማራን ትግል አቅም ለራሳቸው ቀጠናዊ ቁማር የመጠቀሚያ መሳሪያ የማድረግ ድብቅ አጀንዳ አላቸው። ስለሆነም ስትራቴጂያዊ የመውጫ መንገድ በአንዱ ጠላት ቀጥተኛ ጥቃት ምክንያት ለሌላኛው አድፍጦ ለሚጠብቅ ኃይል ጀርባን አሳልፎ ለመስጠት፣ በታክቲክ ደረጃ ከሁለቱም ወገን የሚመጡ ስጋቶችን በንቃት እየተቆጣጠሩ፣ በስትራቴጂ ደረጃ ደግሞ ዘላቂ ጥቅምን ማንነትንና ርስት የማስከበር ዓላማን ሳይቀይሩ በራስ መርህ ላይ ጸንቶ ሁለቱንም አደጋዎች እኩል የመመከት የድርብ መከላከል መስመር መያዝ ነው። ሁለተኛ የፖለቲካና የወታደራዊ ነጻነት በራስ አቅም ማረጋገጥ። ትግሉ የማንኛውም ሌላ አካል መጠቀሚያን ወይም የቀጠናው ቁማር የኪሳራ ከለላ ወይም በፈር ከመሆን ሙሉ በሙሉ ነፃ መውጣት አለበት። የትግሉ የጀርባ አጥንት በጽኑ ማማ ላይ መገንባት ያለበት በአማራ መሰረታዊ ጥያቄዎች ላይ ባጠነጠነ በራሱ በህዝቡ መሪነትና መስዋዕትነት፣ በራሱ ድርጅታዊ ጥንካሬ፣ በራሱ የትግል ግብና ራዕይ ላይ ብቻ ነው። የመሬት ላይ እውነተኛ እና መርህ ተኮር አንድነትን መፍጠር።
የአማራ ህዝብ ባለፈው ግማሽ ክፍለ ዘመን የደረሰበትን መከራ የተረዱ ይህን መዋቅራዊ የጥቃት መሰረት ከጥፋት ጥንስሱ ህወሓት እስከ ውርስ አስቀጣዩ ኦህዴድ ድረስ ያሉ ጠላቶችን ጠንቅቀው የተረዱ እውነተኛ የአማራ ፋኖች መሬት ላይ ያሉ የህዝብ መዋቅሮች የጽምዶን ውጥመድ ውድቅ ማድረጋቸው እንደ ትልቅ ጥንካሬ የሚወሰድ ሲሆን የውስጥ አንድነትን በመርህ ላይ ተመስርቶ ማጠናከር ያስፈልጋል። በዚህ ረገድ ባለፈው ሐምሌ 5 ቀን 2018 ዓ.ም የጎንደር ፋኖች ያወጡት የአቋም መግለጫ እውነተኛ የአማራ የህልውና ትግል መንፈስ የተንጸባረቀበት ነው። ይህ መንፈስ በሁሉም ቀጠና መታየት አለበት። አራተኛ፣ የማይደራደሩበት መርህ ተኮር ዲፕሎማሲን መከተል። ከማንኛውም ቀጠናዊ ወይም ዓለም አቀፋዊ ኃይል ጋር የሚደረግ ንግግርና ግንኙነት የሚቻለው የህዝቡ የህልውና የርስትና የፍትህ ጥያቄዎች በይፋ በቅድመ ሁኔታና ያለምንም መሽኮርመም ሙሉ በሙሉ ሲቀበሉ ብቻ መሆን አለበት። የአማራ ህዝብ የህልውና ትግል ከነባሩና ካሁኑ ስርዓት የጥፋት አዙሪት ወጥቶ አሸናፊ ይሆን ዘንድ የሚከተሉትን ስትራቴጂያዊ እርምጃዎች መውሰድ ይኖርበታል። የፖለቲካና ወታደራዊ ነጻነትን ማስጠበቅ። ትግሉ የማንኛውም ሌላ ኃይል መጠቀሚያ ወይም የቀጠናው ቁማር የኪሳራ ከለላ ወይም በፈር ከመሆን ሙሉ በሙሉ ነፃ መውጣት አለበት። ሁለተኛ፣ በራስ የትግል ግብና አቅም ላይ መተማመን። የትግሉ የጀርባ አጥንት በጽኑ ማማ ላይ መገንባት ያለበት በአማራ መሰረታዊ ጥያቄዎች ላይ ያጠነጠነ በራሱ ህዝብ መሪነትና መስዋዕትነት፣ በራሱ ድርጅታዊ ጥንካሬ፣ በራሱ የትግል ግብና ራዕይ ላይ ብቻ ሲሆን ነው። የመሬት ላይ እውነተኛ አንድነት መፍጠር። የአማራ ህዝብ ባለፈው ግማሽ ክፍለ ዘመን የደረሰበትን መከራ የተረዱ ይህን መዋቅራዊ የጥቃት መሰረት ከጥፋት ጥንስሱ ህወሓት እስከ ውርስ አስቀጣዩ ኦህዴድ ድረስ ያሉ ጠላቶችን ጠንቅቀው የተረዱ እውነተኛ የአማራ ፋኖች መሬት ላይ ያሉ የህዝብ መዋቅሮች የጽምዶን ወጥመድ ውድቅ ማድረጋቸው እንደ ትልቅ ጥንካሬ የሚወሰድ ሲሆን ይህ የውስጥ አንድነትን በመርህ ላይ ተመስርቶ በማጠናከር ያስፈልጋል። በዚህ ረገድ ባለፈው ሐምሌ 5 ቀን 2018 ዓ.ም የጎንደር ፋኖች ያወጡት የአቋም መግለጫ እውነተኛ የአማራ የህልውና ትግል መንፈስ የተንጸባረቀበት ነው። ይህ መንፈስ በሁሉም ቀጠና መታየት አለበት። አራተኛ፣ መርህ ተኮር ዲፕሎማሲ። ከማንኛውም ኃይል ጋር የሚደረግ ንግግር የሚቻለው የህዝቡ የህልውና የርስትና የፍትህ ጥያቄዎች በይፋና በቅድመ ሁኔታ በግልጽ ያለምንም ቅድመ ሁኔታና ያለምንም መሽኮርመም ሲቀበሉ ብቻ መሆን አለበት። እንደ መውጫ ሞጋች ጥያቄ 5 የጎንደር ፋኖን ተጋድሎና እውነታ የሚያሳይ የጽምዶ አራጋቢዎች የጎንደር ፋኖና መሬት ላይ ያለው እውነተኛው ሰራዊት ዛሬም በየግንባሩ ካገዛዙ ሰራዊት ጋር ደሙን እያፈሰሰ ህይወቱን እየገበረና ውድ መስዋዕትነት እየከፈለ ይገኛል። መሬት ላይ ያለው እውነታ ይህ ሆኖ ሳለ በየቀኑ ከብልጽግና ጦር ጋር ኃይለኛ ተኩስ ውስጥ ያለን የህዝብ አርበኛ ከሌላኛው ጸረ አማራና ጸረ ኢትዮጵያ ኃይል ከህወሓት ጋር አልሰለፍም ስላለ ብቻ የብልጽግና ደጋፊ ብሎ መፈረጅ የራሳችሁን የፖለቲካ ውድቀትና ተንበርካኪነት ለመሸፈን የምታደርጉት የከሰረ የፕሮፓጋንዳ ሸፍጥ አይደለምን? ሁለተኛ፣ ለመሆኑ በግንባር ካገዛዙ ሰራዊት ጋር የሚዋጋው የጎንደር ፋኖ የአብይ ደጋፊ ከተባለ በአዲስ አበባ ምቾት ውስጥ ሆኖ የህወሓትን ወንጀል የሚያጥበውና የህዝብን የደም ዋጋ በሚስጥር ኪሱ ይዞ የሚነግደው ጥቂቱ ቡድን ደግሞ የማን ቅጥረኛና ተልእኮ አስፈጻሚ ሊባል ነው? ማጠቃለያ፣ የአብይ አህመድ የብልጽግና አገዛዝ አስከፊነት ለህወሓት የጥፋት ወጥመድ እጅ መስጫ ምክንያት ሊሆን አይችልም። ከአማራ ህዝብ ዘላቂ ጥቅም አኳያ ህወሓት በአደባባይ አጋርነቱን ሳይሆን ጠላትነቱን ነው ዛሬም እያሳያለው። በአማራ ጉዳይ ነባር አቋሙን ሳይቀይር የፍረጃ ስም እየለዋወጠ የጠላቶቹን መቃብር እየተመኘ በሚፎክርበት አደባባይ በትብብር ስም የትግሉን አደራ ለህወሓት አሳልፎ ለመስጠት የሚሮጡ ጥቂት አመራሮች የህዝቡን መስዋዕትነት በግልጽ የካዱ ናቸው። የህወሓትን ወንጀል ማጠብና የፍርሃት ጦርነት በፕሮፓጋንዳ መልቀቅ የአማራ ህዝብን ልዕልና መናቅ ነው። የአፋብን ሰብሳቢ ዘመነ ካሴ በአንድ ንግግሩ አማራውን ብቻውን ለማቆም ሩጫ አለ፣ ካልተባበርን ግብ ግቡ በሚያስነሳው ማዕበል ውስጥ ይሰጥማል የሚል የህልውና ስነልቦናዊ ፍርሃት ለመፍጠር ያለመ የፕሮፓጋንዳ ንግግር መናገሩ ይታወሳል። ይህ ንግግር ፈጽሞ የተለጣፊነት ባህሪ መለያ ከመሆኑ ባሻገር የህወሓትን የጥፋት ታሪክና የአሁኑን ወታደራዊ ዝግጅት በይፋ የማጠብ ስልታዊ ማለማመጃ ወንጀል ነው። ህወሓት ወልቃይትና ራያ ላይ የደቀነውን ወታደራዊ ወረራና የቀጠና ፍላጎት ሆን ብሎ በቃላት በመሸፈን ጠላትን አብይ አህመድ ላይ ብቻ ለመገደብ የሚደረገው የፕሮፓጋንዳ ሸፍጥ የአማራ ህዝብን ያስተሳሰብ ልህቀት እንደ ህዝብ የመናቅ ስርዓት የለሽ ወንጀል ነው።
ብቻችንን ከቆምን እንሰጥማለን የሚል ስነ ልቦናዊ የፍርሃት ጦርነት በፋኖ ውስጥ በመልቀቅ ከዘር አጥፊዎቹ ከህወሓትና ከኦነግ ጋር መሻረክን ብቸኛ አማራጭ አድርጎ ማቅረብ ዳግማዊ ኢህዴንን የማዋለድ የታሪክ ክህደትና የተንበርካኪነት መንገድ ነው። የአማራ ህዝብ በአሁኑ ወቅት እየታገለው ያለው ለፍትህ፣ ለህልውናው መረጋገጥ፣ ለታሪካዊ ርስቶቹ መከበር፣ ለሰብአዊ መብቱ መከበር እና የሀገር ባለቤትነቱን በዘላቂነት ለማጽናት እኩልነትን ለማረጋገጥ እንጂ የሌሎች ገንጣይና አስገንጣይ ቀጠናዊና ውስጣዊ ኃይሎችን የትርክት ፍጆታ ለማስፈጸም አይደለም። በጥቅሉ የአማራ ህዝብ አሸናፊ የሚሆነው አንዱን በዳይ በሌላው በዳይ ለመተካት ሲሮጥ ሳይሆን በራሱ የእውነትና የፍትህ ጥያቄ፣ በራሱ የአማራዊ መርህና በራሱ የተስተካከለ ድርጅታዊ ጥንካሬ ላይ ጸንቶ ሲቆም ብቻ ነው በማለት ጸሐፊዋ ጽሁፋቸውን ይቋጫሉ። እንግዲህ እዚህ ጽሁፍ ላይ ልብ ማለት ያለባችሁ 3 ጉዳዮች አሉ። አንደኛ ይሄ ጽሁፍ የጸሐፊውን አቋም የሚገልጽ ነው። እኛ የጸሐፊውን ሐሳብ ለማስተላለፍ ብቻ ነው እዚህ ጽሁፍ ላይ ያቀረብነው፣ በሚዲያችንም ያቀረብነው። ሁለተኛ ጽሁፉ ላይ የተጠቀሱት የቃል አጠቃቀሞች ጸሐፊው ኃላፊነት ወስደው የጻፉት ጽሁፍ ስለሆነ ጸሐፊውን መጠየቅ የሚቻልበት አማራጭ አለ፣ እሱም መሞገት ይቻላል። ሶስተኛ ነገር ደግሞ ከዚህ የተለየ ሐሳብ አለኝ የሚል አካል ካለ ሐሳቡን ሊገልጽ በራችን ክፍት ነው። የትኛውም ሐሳብ እናስተናግዳለን። ሚዛናዊነትን በተግባር ሚኪያስ ሚዲያ ነን። ሰብስክራይብ አድርጉን፣ ላይክ አድርጉን። እናመሰግናለን።